እዚህ ጋር እንግዲህ እንዳያችሁ ዛሬ የተወሰነ ጥሏል። አንድ 2 ደቂቃ 3 ደቂቃ ማትሆን ማለት ነው። ከዛ በኋላ ከጣለ በኋላ ምን እንደሚመስል ታውቃላችሁ? እንዳለ ማለት ነው የሚመስለው ሰማም ጥርት ይላል ማለት ነው። ዝም ብሎ እንደ እንትን ዝናብ ማለት ነው። ድግም ምን ደገስገስ አይል አያጉረመርምም። ዝም ብሎ ነው የሚጥለው። ሲመጣ በቃ እንደዚህ ብሎ ይጥላል ይሄዳል እላችኋለሁኝ። እስኪ እዩት። ዝናቡ ቀረብን፣ ምን ልንሆን ነው፣ እንዴት ልንሆን ነው እያልን ነበረ ማለት ነው። አሁን ላይ እንግዲህ ብዙ ጊዜ ሐምሌ ዛሬ 10 ነው 12 ብሏል። እስካሁን ድረስ ወፍ የለም ማለት ነው። እና እንግዲህ ገጠር ላይ ያሉ ሰዎች ገበሬዎች ተጨንቀዋል ማለት ነው። እና የተጨነቁበትን ምክንያት እንግዲህ አንዳንዴ ታውቃላችሁ ማለት ነው። ገበሬ ሲባል በጣም የዋህ ነው ማለት ነው። እንግዲህ ሐምሌና ነሐሴን አምኖ የአመት ቀለቡን የሚይዝበት ነበረ። አሁን ግን በጣም ቲክታክ ላይ ደግሞ እያመጣችሁ በጣም ብዙ ቪዲዮዎችን ዛሬ እንደዚህ ነው፣ ዛሬ እንደዚህ ጣለ፣ ዛሬ እንደዚህ ሆነ እያላችሁ በጣም የምታደርጉ ሰዎች ያላችሁ ማለት ነው። ዝናብ ምንም ቢሆን ምንም ሰማውን ምድሩን ጥርት ያለ ነው ማለት ነው። ሰላም የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ደህና ነኝ። በያላችሁበት በየዓለም ዳርቻ ሰላማችሁ ይብዛልኝ እላለሁ ማለት ነው። ሰብስክራይብ እያደረጋችሁ ሁላችሁም ቤተሰብ ሁኑ እና ብዙዎቻችሁን እንግዲህ እያስጨነቀ ይገኛል ማለት ነው። ዝናብ የለም ዝናብ የለም ዝናብ የለም እያልን ማለት ነው። እና ዝናብ የሌለበት ምክንያት በምንድን ነው? አብዛኛዎቻችሁ ሰዎች እንግዲህ በእኛ ፍርድ ነው፣ በእኛ ኃጢአት ነው፣ በእኛ ስራ ነው እያላችሁ እንግዲህ እግዚአብሔር የከፈተውን ጉሮሮ እንግዲህ ማንም አይዘጋውም ብዬ ነው የማስበው። እንደኔ እንደራሴ እንጨነቅ እንጠበብ እንጂ መጣሉ አይቀርም። የሆነ ሰዓት ላይ ታስታውሱ ከሆነ የዛሬ ስንት ዓመት ላይ ነው እና በጣም ሐምሌ ምናምን ቀን ነበር። ኦልሬዲ ሐምሌ አብቅቷል ማለት ነው። ዝናቡ ሲጥል የነበረው ማለት ነው የዛ ጊዜ ቀን እና በጣም የሚያስፈራ ነው። አሁንም ያ ነገር ተደግሞ ይመጣብናል፣ አሁንም ደግሞ ያ ነገር አሁንም ድጋሚ ይመጣብናል እያሉ በጣም ብዙዎቻቸው ሲያሰቡ ይገኛሉ ማለት ነው። ለምን አንዳንድ ኢትዮጵያ ላይ ታውቃላችሁ እና ከስንት አንድ ነው እንጂ ጠግቦ የሚያድረው ሐምሌና ነሐሴን እንኳን የሚበላው ህዝብ የሌለበት ሀገር ነው እኛ ሀገር ላይ ኢትዮጵያ ላይ ማለት ነው። እና አሁንም ደግሞ እንግዲህ ያስቡት ክረምት ከሌለ ያችኑ ነገር ካልዘራ ያችኑ ነገር ካላበቀለ በጣም ይከብዳል። ገብቷችኋል? ሌላ ስራ ገበሬው ሌላውስ ቢሆን ስራም ሰራ ምንም አለ ይላል እና ግን በጣም ብዙ ደካሞች አሉ። በጣም ደግሞ መስራት የማይችሉ ሰዎች አሁን ላይ እንግዲህ ሀገር ለቃችሁ ብትሄዱም እንግዲህ የምታዩትን ነገር እያየን ነው ማለት ነው። ምን እንደሚፈጠር እያየን ነው። ምን አይነት ነገር እንደሚሰራ እያየን ነው ማለት ነው። ለምን ሀገራችን ላይ መኖር አቅቶናል እና ሰው ሀገርም ላይ ሂደን በጣም ብዙ ነገሮችን እያደረግን እንገኛለን። በጣም ብዙ ነገሮችን እየተደረግን እንገኛለን እና እንኳን አይደለም ቀርቶ ተንቀሳቅሰን ልንበላበት ልንጠጣበት ማለት ነው። እና ማላችኋለሁ ጸሎት አድርጉ። ጸሎት ያስፈልጋል እንዴ! እዚሁ ማርና ክርስቶስ በሉ ብሏል አንድ ሰውዬ ማለት ነው። እና በጣም ቲክቶክ ላይ ሐምሌና 2016 እንደዚህ ነበር፣ 2018 ደግሞ እንደዚህ ሆነ፣ 2015 እንደዚህ ነበር፣ 2015 ደግሞ እንደዚህ ሆነ እያላችሁ እየፖስታችሁ እያየሁ ነበረ። ስለ ሁሉም ነገር እንግዲህ እግዚአብሔር ይመስገን ለማለት ነው። እንግዲህ የኛ ጥፋትም ሊሆን ይችላል እንደዚህ እየቀጣን ያለው ማለት ነው። ሰው በሞት ወይም ደግሞ ሰው በጦርነት በቃ ሁሉንም ነገር እንደዚህ አድርጎ ሊጨርሰን ይሆናል፣ አይታወቅም እኮ። ስለዚህ ይህንንም ነገር ደግሞ እሱ ምን እንዳሰበ እኛ የምናውቀው ነገር የለንም። እግዚአብሔር ምሕረቱን ያወርድልን ነው የሚባለው። እግዚአብሔርን በጣም ያስፈራል። ሰው ራሱ እንደዚህ ሰማውን ስታዩት ምናምን በቃ ሰው በጣም ነው እርብሽ ብሎ ያለው ማለት ነው። ለምን ይሄ ክረምት ካልጣለ አመት የማያበላ እህል እየያዘ ገበሬ አሁን ላይ ደግሞ ይሄ ነገር ጨርሶ ሲጠፋባቸው በጣም ነው የሚከብደው። አገራችን በሰው ሞት በጦርነቱ ደግሞ በጣም ብዙ ነገሮችን ህዝብን ለመግደል ተወስኖ ነበረ ማለት ነው። ሰው ግን ደግሞ ህዝቡ እንግዲህ እንደምታውቁት እያለቀም አይደለም፣ ሰውም ይወልዳል፣ ሰውም ይሞታል። አሁን ግን እንግዲህ በራሳችን ስራ እርስ በርሳችን መባላት፣ አለመስማማት፣ ሁሉ ነገር ሞልቶን ሁሉ ነገር እያለን አንድ ሰው ተርቦ እያደረ አንድ ሰው ላይ ሀብት ተቆልሎ የሚያድርበት ሀገር ማለት ኢትዮጵያ ነው ማለት ነው። እና በጣም የሚያስጠላ ነገር ነው ማለት ነው። እውነቴን ነው የምላችሁ ማለት ነው። አንደኛው ላይ አንደኛውን እንኳን አስጠግቶ ስራ ማሰራት አይችልም፣ አይፈልግም። እና
የኛ ስራ ሊሆን ይችላል ብዬ ነው የማስበው። ካሜራማን የለኝም ወይም ደግሞ ካሜራ ማስቀመጫ እስካን ከማስቀምጥ ብዬ ነው እንደዚህ በእጅ ያስኩት ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦቼ። ያው በጣም ብዙ ጊዜ እንግዲህ ኢትዮጵያ ከገባው በኋላ ሰዓት አንስቶብኛል። ለምን እንዳነሳብኝ ባላቅም የሰው ቪዲዮ የለብኝም። ገና ሞኒታይዙ ከተመለሰ በ3 ወሩ 4 ወሩ አካባቢ ላይ ነው እና የምትመለከቱት የምታዩት እንድታግዙኝ በአክብሮት እጠይቃለሁኝ እላችኋለሁ ውዶችዬ። ያው ኢትዮጵያ ስገባ ሰራበታለሁ። ያው ሶፋ ብዬ ሞኔታይዝ ከሆነ ሰዓት ካለኝ ኖርማል ነው ብዬ ስመጣ የምን አባሽ ሰዓት ነው ብሎ ብድግ አድርጎብኛል ማለት ነው። እና ምን ማየት እንደምትፈልጉ ምን መናገር እንደምትፈልጉ ኮሜንት ላይ ታስቀምጡልኛላችሁ። እና በጣም የሚያስጠላ ነገር ነው ማለት ነው። እግዚአብሔርን የባሰ አታንጣብን ነው እና ኢትዮጵያ ላይ ሰው ሲኖር እንደሚያወሩትም አይደለም። ሰው ይኖራል በቃ በበረከቱ ባለው ነገርም በቃ ሰው ተነጋግሮ ማደሩ ራሱ በጣም ትልቅ ነገር ነው ሀገራችሁ ላይ ስትሆኑ እና ስደት ላይ ስትሆኑ ደግሞ ከማንም ጋር የመነጋገር አቅምም የላችሁ፣ ሀሳብም የላችሁም፣ ጊዜም የላችሁም፣ ሰዓትም የላችሁም። ያንን ሰው ላውራበት ብትሉ ራሱ ነይህንን እቃ አንጪ፣ ነይህን እንደዚህ አድርጊ፣ ነይህን ስራ ስር የምንባልበት ሀገር ላይ ነበረ። ግን ደግሞ አሁን ላይ ደግሞ እንደዚህ ባለው ነገር መኖር እንዳንችል ባለው ነገር ላይ እንደዚህ ሰርተን ማደር እንደማንችል ወይም ደግሞ የሆነ ነገር እንደማናረግና ሀገራችን ላይ ምንም ነገር እንደሌለ የሚሆንበት ጭራሽ የበለጠና የባሰ ነገር አይምጣብን ነው። ሊመጣብንም እየቻለ ነው እንግዲህ እንዳያችሁት ማለት ነው። ሰማይ ጭር ብሏል። እስካሁን ድረስ እንግዲህ አይታችሁ ከሆነ እንግዲህ ሀብቱ እህል እንትን በቆሎውን እየበላ ወደ ደቡብ ክልል ያለው ሰው እንግዲህ ቀደም ብሎ ነበር የዘራው ማሽላው የበለገ ሰው ባለፈው የጣለው ዝናብ በበልጎ የተዘራው ዘር አሁን ላይ እንግዲህ እንዳለ ድርቅ ብሎ ከብቶች ተለቀው እየበሉት ነው ማለት ነው። ለምን አያገለግልማ? ቢጥልም ዝናቡ ኦልሬዲ ደርቋል፣ ከሿል፣ ደክሟል። ምንም የሚያገለግለውና የሚረባው ነገር የለውም ማለት ነው። እና አሁን ብዙ ገበሬ ሞኝ ነው። አሁን ብዙ ገበሬ ማለት ነው ሰርቷል ማለት ነው። ዘርተዋል። ባቄላ፣ ስንዴ፣ ባቄላና ሽምብራ ምንድን ነው ስሙ? ባቄላና አተር እየዘራ ሰው አለ ማለት ነው። ገና መቼም ይጥላል ዝናቡ ተብሎ ዝናቡ ግን ደግሞ እንኳን አይደለም ቀርቶ ሊጥል ትዝም አላለውም ማለት ነው። ጭራሽ ሰማይ እየጠራ ነው ሄደው፣ ቅዝቃዜ ጧት ጧት እየመጣ ነው ሄደው ማለት ነው። ይሄ ደግሞ ምንም ነገር የሚጥል ሀሳብም የለውም ማለት ነው። ይባስ ብሎ ደግሞ የሚገርማችሁ ነገር ሙቀት ይመጣል። በቃ እንደ ስራው እንደ እንትን ነው ማለት ነው። እንደ ክረምት እንደሚመጣና እንደ ብላይ እንኳን ዝናብ እንደሚጠል እንኳን አያደርገውም። ደመን እንኳን አይልም ማለት ነው። እና ምንም ጧጧትማ በጣም ነው ሰማው የሚጠራው ራሱ ማለት ነው። እና ትንሽ ሰዓት አካባቢ ላይ ይሻላል እንጂ ደመን ምናምን ይላል እንጂ ማለት ነው። ምንም እንትን የሚለው ነገር የለውም። ሀሳብን በቃ የሚጥል ራሱ ትዝ ያለው ነገር የለም ማለት ነው። እና ለሱ ሲል አይቸግረውም። እግዚአብሔር መልካም ነው። ብዙ ነገር የቃል እንኳን አይደለም ቀርቶ ለዚህ ለቀላሉ ነገር አሁኑን ማድረግ ይችላል። ስለዚህ እግዚአብሔር ምሕረትና ቸርነቱን ይዘዝልን ማለት ነው እላችኋለሁ ውዶችዬ። በጣም ይከብዳል። ሰው በጣም አሁን ላይ ያለውም እየሌለውም እኩል ሆኗል ማለት ነው። አገር መሰደትን በሩት ውጭ ሀገር ለመሄድ ራሱ በጣም ጉጉት ያላቸው ሰዎች ናቸው። ኢትዮጵያ ላይም ራሱ ሀብት ወይም ደግሞ ንብረት ላይ ግብ የሚገጥሙት ባለ ሀብቶች ናቸው እና ጥሩ ነገር መስራት እንኳን ትተውታል። ሀብታሞቹ ናቸው በሰው ላይ ግፍ እየሰሩ ያሉት ብላችሁ የምታስቡበት በቃ ምስኪን የሚኖሩበት ሀገር ግን ዝናብ ቢጥልልን ነበረ ማለት ነው። እርዳታም ተረዳ፣ መንግስትም ተረዳ፣ እንዲሁም ደግሞ የተለያዩ ነገር ተደረገ ምንም ትርጉም የለውም፣ ምንም ጥቅም የለውም ማለት ነው። ግን ዋናው ነገር እግዚአብሔር ቸርነት ሲሆንና ሲቸርልን ነበረ። እንግዲህ ምንም ማድረግ አይቻልም። እስካሁን ድረስ ወፍ የለም ማለት ነው ውዶች። ይሄ ምንም እየጣል አይደለም፣ ትዝም እያለው አይደለም። እንግዲህ እግዚአብሔር ምሕረት ያውርድልን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰዓቴን ሙሉልኝ አደራ ማለት ነው። እንግዲህ በቀጣይ በአዲስ ቪዲዮ እመጣለሁ ማለት ነው። ደስ በሚል ቪዲዮ አመጣላችኋለሁኝ። አብራችሁ ስለቆያችሁ ከልብ ነው ማመሰግነው።
ስለምትቆዩ ስለምታበረታቱኝ ውድድ ነው ማድረጋችሁ። የሀገራችንን ሰላም፣ ፍቅር፣ አንድነት ይመልስልንና ዝናቡንም ያምጣልን። በእኛ በደልና ስቃይ ስለሆነ ይህ ሁሉ ነገር እየሆነ ያለው። ስለዚህ ሰላሙንና ፍቅሩን አንድነቱን ካመጣልን እሱ ለኛ አይጨክንብንም ማለት ነው። ከተዛዘን ከተዋወቀን እና ሊጥል ነው መሰለኝ አሁን ራሱ ደመንመን እያለ ነው እላችኋለሁኝ። እወዳችኋለሁ። ቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። ባይ ባይ።